ደውዬና ግብቼ ወደ ኢትዮጵያ ስገባ እሱዬ ባሊ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷልና እኔ ሴትዮዋ አለቃት ወይ ጉድ! ማን ብልትህን ያዘ? ወደ ሆስፒታል ስትሄድ አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። 89 ልጅ? አዎ። በርትተናል፣ ጎብዘናል። 3 አመት ሙሉ ነው መከራ ይበላነው። እናትና ልጅ ለሕክምና መጥተው ነበር እና የብልት ማስጠበብ ቀዶ ጥገና ፈልገን ነው አሉ። ቴዲዮ ወይስ ልጅ ማይክ? ቴዲዮ ወይስ ልጅ ማይክ? ብዙም አይሰማም። ሰላም ሰላም፣ ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁኝ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁ ማለት ነው። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ እንድትጀምሩ በትህትና ጠይቃችኋለሁ ማለት ነው። እንግዲህ ወደ ቀዳሚውና የመጀመሪያ ቪዲዮ ላሸጋግራችሁና አብረን እንቆይ ማለት ፈልጋለሁ። እንቀጥል። ወር መቁጠር ትችላላችሁ መቼ? መስከረም፣ ጥቅምት፣ ህዳር፣ ታህሳስ ምናምን አይደለ? እስኪ ቶሎ በሉ፣ በአንድ ደቂቃ ውስጥ ራሳችሁን ፈትኑት። ከነሐሴ ጀምራችሁ ወደ ኋላ ቆጣው ጋይስ። ይህ የምላችሁ ለምንድነው ታውቃላችሁ? አትችሉም። ምክንያቱም ማለት ነው የምታውቁት ወሮቹን አይደለም ሪትሞቹን ነው። ሰኞ፣ ማክሰኞ፣ ሮብ እንደምትሉት ማለት ነው። ላይክ ሰኞ እንኳን 7 ቀን ስለሆነ ቀን ችግር የለውም። ወር ግን 12 ነው እና ይከብዳቸዋል። የምታውቁት ሪትሙን ነው። መስከረም፣ ጥቅምት፣ ህዳር፣ ታህሳስ ሪትሙን ነው። ገባችሁ? እስኪ ከነሐሴ ወደ መስከረም ቁጠሩ እስኪ። ከባድ ነው። እስኪ ጋይስ እናንተ ሞክሩት እስኪ። አትችሉም ካላሰባችሁበት። በተለይ በአንድ ደቂቃ በ30 ሰከንድ ምናምን ሞክሩት እስኪ። ከቻላችሁበት ስማርት ናችሁ ጋይስ። ለምን ግን ተስፋ ማሩፍ በነገራችን ላይ ከሚያመጣቸው ቀልዶች ይልቅ የሱ ሳቅ ነው የሚያስቀኝ ጋይስ። አንቆርጥም። ከኛ እኮ ቁርጣችንን አውቀን ለሌላው ዓለም እኛ አፍሪካውያን መኗኗሪያ መደበሪያ የምሬን እኮ ነው። ይሄን ቪዲዮ ካየው በኋላ እኔ ሁለቱን ቪዲዮዎች ኮምፔር አደረኳቸው እና በቃ የትና የት እንደተራራቅን። ለማንኛውም ይሄ ቪዲዮ ላሳያችሁና ከዛ ደግሞ የኛ ነው ላሳያችሁ።车稍微快点，稍快点，稍快点，稍再快点。好。እንግዲህ አሁን ያሁኑ እንዳያችሁት ነው። የኛን ደግሞ ላሳያችሁ። አሉ ቦቦ አንደኛ ሰው ዋጀፋ ቢዲ ቢለት ሄሎ የምሬ ነው። ተስፋ ቁርጥ ወለይ መቼ መንደርስበት። ለምንድን ነው ግን ይሄን ያህል እንትን የሚጨነቁት? ለምን ይመስላችኋል ጋይስ? ሚሊተሪ ላይ ያሉ ሰዎች ወይ ደግሞ ይሄ ስርዓቱ ነው እና ለምንድን ነው እንደዚህ ተጨናንቀው እንደዚህ የሚሰሩ? ለምን ይመስላችኋል ጋይስ? እስኪ የምታውቁት ነገር ካለ ጻፉልኝ። በጣም ነው ግራ ነው የሚገባኝ ጋይስ። አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። 89 ልጅ? አዎ። በህይወት አሉ ያልኳቸው በህይወት አሉ። ምንም ቅርነት የምሬን ነው። እሺ የተወለድከው መቼ? 1931 1931? አዎ። አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። እድሜያቸው 89 ልጅ? አዎ። በህይወት አሉ ያልኳቸው በህይወት አሉ። ምንም ቅርነት የምሬን ነው። የእውነቴን ነው። የት ነው ያሉት? እሺ 89 አስመራ አሉኝ፣ አሰብ አሉኝ፣ ትግራይ የአንዳንድ ወረዳ አሉኝ፣ ሰሜን ጎንደር፣ ምዕራብ ጎንደር፣ ሰሜን ጎጃም፣ ምዕራብ ጎጃም፣ ወሎ 89 ልጅ አለ በእጁ ክልሉ ይገርማል። ስለዚህ አንተ 89 ያስባችሁታል ጋይስ? ጥራት ነው የሚያድሩት። በጣም የረዳዋቸው አሉ። ራሳቸው ደግሞ በጣም ሀብት ያላቸው አሉ፣ አድጓል። እሺ ስለዚህ አሁን አንተ ስንት አመት ነው? አሁን 88 አመቴን አከበርኩ። ሚያዝያ 26 ሻማ አበራው። እግዚአብሔር ይመስገን። ክብር ለስላሴ።
በኃይለ ሥላሴ ተቃውሞ ገባው። በ1969 ዚያድ ባሬን ተዋጋው አለ ወይ ወተት፣ እንቁላል፣ ማር የምትበላው? አዎ። ማትበላቸው ነገሮች? ማልበላቸው ነገር የለም፣ ግን የምወዳቸው ነው። የምጠላው ከምግብ የለም። ምን ሩዝ ብቻ ነው። ሩዝ አልወድም፣ ቀይ ስራ ነው። ከዚህ ውጪ ምንም የምጠላው የለም። እናትና ልጅ ለሕክምና መጥተው ነበር እና የብልት ማስጠበብ ቀዶ ጥገና ፈልገን ነው አሉ። ከዛ ለማን ነው አልኩኝ። ሁለቱም በጣም ነው ያሳቃችሁ። የእውነት this is a true story። ከዛ ለእናትም ለልጅም የሚሆን ነገር ነው። አንድ ሴት ባለትዳር እስከሆነች ድረስ እዛ አካባቢ መላላት ካለ እና በግንኙነቷ ደስተኛ ካልሆነች የእድሜ ሊሚት የለውም። ለማስጠበብ ተብሎ ይህን እድሜ ካለፈ የሚባል ነገር የለውም። ባይ ዘ ወይ በጣም ሞደርንነታቸውን ወድጀዋለሁ። የመጀመሪያ ጊዜ አይደለም፣ ብዙ እናትና ልጆች ይመጣሉ። ልጄ ይሄን ያህል በምጥ ወልዳ ጨርሳለች፣ ከባሏ ጋር ያለው ነገር እንትን እያለ ስለሆነ ትዳር ደግሞ በጣም ጥሩ ባል ስላላት ምናምን ይሄ ነገር ነገሮች ላይ አላ እንትን እንዲል አልፈልግም፣ ነገሮች እንዲያበላሽ አንፈልግም ብለው እናትና ልጆች ይመጣሉ። ከዛ ልጃቸውን ቤት ወስደው እንደ አራስ ተንከባክበው ምናምን ነገር ጠግነው ወደ ባል የሚመልሱ እናቶች አሉ። big ups to you ሶ እንድታቁ የምፈልገው ነገር እስቲቼ ተፈቶብኛል፣ ግን እድሜ እኮ ይሄን ያህል ከዚህ በኋላ የሚባል ነገር የለም። at any age at any point ይሄ ስትታጠቡ ክፍተቱ ምናምን የሚጨንቃችሁ ከሆነ ሰውነታችሁ መስተካከልና መገጠም የሚችል ነገር ነው። ማስጠበብም እንደዛው የእድሜ ሊሚት የለውም። ግንኙነት ሴክሹዋሊ አክቲቭ እስከሆናችሁ ድረስ ኢቭን ከሜኖፖዝ በኋላ የሰውነት የብልት መድረቅ አይነት ነገር ካጋጠመ አሁን አዳዲስ ህክምናዎች መጥተዋል። PRP የሚባል እዛ አካባቢ ሪጁቪኔት የሚያደርግ ወደ ድሮ የሚመልስ አይነት ህክምናዎች መጥተዋል። ስለዚህ በህይወት እስካላችሁ ድረስ ሴክሹዋል ላይፋችሁ ኢንጆይ አርጉ፣ ኢንጆይ ማድረግ ትችላላችሁ ለማለት ያህል ነው። ጋይስ እዚህ ላይ የምትቃወሙ ሰዎች አላችሁ፣ እስኪ ኮመንት ላይ መጻፍ ትችላላችሁ። እኔ ምንም ችግር የለውም ባይ ነኝ። አም ፕሮፌሽናል በሆነ ወይ 10 ሚሊዮን ብር ያሸነፈ ይዞ ይሄድ አለ። እኔ እሱ ምን አገባኝ? አያገባኝም እኮ እኔ ከትኬቱ ከሚገኘው ትኬት 10% ስጠኝ ነው ያለው። ጆኒን ገብተን ጆኒን ካሸነፍከው ብቻ 10 ሚሊዮን ብር ሰጣለሁ። 10,000 ሰው የሚገባ ከሆነ ከ10,000 ሰው 10% ስጠኝ ነው ጥያቄ የጠየቁት እንጂ አም ፕሮፌሽናል ወይ በሆነ መንገድ 10 ሚሊዮን ብር እና ውሰድ ካሸነፍ ምናምን ይሄ ፕሮፌሽናል መንገድ አይደለም። ይሄን እኮ ጋይስ 100,000 ብር ሰጥተነው 10 ሚሊዮን ነው ብንለው ላይክ ምን ያካል አሁን ነው። የዚህ ልጅ ኮንፊደንስ በጣም ነው የሚገርመኝ። ለዛ ነው ደግሞ የሚያሸንፋችሁ። የኔና የእንቁራሪቷ ውድድር ውል ዛሬ ልንፈራረም ጀሞ ድረስ 3 ቀን 4 ቀን አውርተን ጀሞ ድረስ ለውል መጥተው ነበር። እነሱ 100 ሚሊዮን ሊያገኙ እኔ 10 ሚሊዮን ጠየቋቸው። ያንን 10 ሚሊዮን ብር አንከፍልም አሉ። ስለዚህ ቢዝነስ ነው፣ ቢዝነስ ዲል አደረግን፣ አልተስማማንም ማለት ነው። ሌላ ምንም ነገር የለም። 10 ሚሊዮን ብር ሲሰጡኝ ግን ለመደባደብ እኔ ዝግጁ ነኝ። ከ100 ሚሊዮን ብር 10 ሚሊዮን ብር ማለት ነው። ገብታችኋል? ውድድሩ መቼስ ሴዶ ብላችሁ ነው እንጂ የምትመጡት እንቁራሪቷ ብሎ የሚመጣ ማንም የለም። ህዝቡ እንደሆነ መልአክ ቢወርድ ራሱ ከሴዶ ውጪ ማንም መዛሪንግ ውስጥ እንዲገባለት አይፈልግም። እናንተ የምትፈልጉት እንደዛ ነው አይደል? ሴዶ ነው የምትፈልጉት። ሴዶ ከፈለጋችሁት 10 ሚሊዮን ብሩ እንዲሰጡኝ ነገራቸው ማለት ነው። ዝም ብሎ በባዶ ሜዳ እየተንጫጩ ስለሆነ ማለት ነው። የመሰለኝ ያለው ግን ጋይስ የሴዶ ትክክለኛ አቋም ይመስለኛል። ምክንያቱም በቢዝነስ አንጻር ስናየው ምናልባት ቢሸነፍ እንኳን ያቺ ብር ይዞ ለመሄድ ነው እየፈለገ ያለው። ቢዋረድ እንኳን ያቺ ብር 10 ሚሊዮን ይዞ እንግዲህ የማይጨናነቅበት ነገር ውስጥ ለመግባት ይመስላል። ደግሞ ዛሬ አንድ ቪዲዮ ሲለቀቅ ነበረ። እሱን እናየውና ወደ ቀጣይ ቪዲዮ እንሻገራለን። ጋይስ ሴዶ በስተመጨረሻ እንግዲህ ከሰማይ ወርቅ ቢዘንብልኝ እንኳን አልደባደብም ብሏል። ሰሞኑን እንግዲህ ሁለተኛውን የኤምኤምኤ ፋይት በኢትዮጵያ ከጆኒ ጋር ያደርጋል ተብሎ ሲጠበቅ የነበረው ሴዶ ማርሻል አርት በትናንትናው ዕለት እንግዲህ አካውንቱ መዘጋቱ የሚታወቅ ነው። እናም ትናንትና ምሽት ላይቭ ላይ እንደተናገረው በሶስት ምክንያት ይህንን ድብድብ በፍጹም አላረግም። አንደኛ ድብድቡ ራሱ እንዲሁ ስናየው የማይሆን ነበረም። ሁለተኛ እናቴ አትደባደብ ብላኛለች። እንዲሁም ደግሞ አላህ ድብድብ አይወድም በማለት በፍጹም ይህንን ድብድብ ከሰማይ ወርቅ እንኳን ቢዘንብልኝ አልደባደብም በማለት አቋሙን ግልጽ አድርጎ ተናግሯል። ይህንን የሴዶ ሐሳብ እንዴት ታዩታላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ
የባለፈውን የሰርግ ቪዲዮ በጣም ወዳችሁታል። ስለዚህ ዛሬ ከልጅ ዳውድ ጋር ሆነን የማናውቀው ሰርግ ገብተን እንቃውጠዋለን። የብራቸው ነው ግን ጋይስ አሁን እንግዲህ ሰርግ እየፈለግን ነው። ምንም ሰርግ የለም እንዴ? እንግዲህ ሰርጉ ተገኝቷል። አሁን ሰርጉ ተገኝቷል። ይረክቲ የሚደርስ ያጓሪ ከረሞ ያጠንትም ያጎሪም የሽምግልና አበባ ችግር አምጥቷል ጋይስ። የሁላችሁ ከሰሞኑ ሶሻል ሚዲያ ላይ በጣም ትልልቅ አበቦች ማለትም እስከ 1.5 ሚሊዮን ብር የሚሸጡ አበቦች ማለት ነው ሶሻል ሚዲያ ላይ ሲዘዋወሩና በሽምግልና ወቅት ለሴቷ በስጦታ መልኩ ሲቀርቡ እንግዲህ ሁላችንም ያየነው ጉዳይ ነው። በተጨማሪም ደግሞ ለምደነዋል። ታዲያ ጉዳዩ ሴቶች ከሚያገባቸው ወንድ እንደዚህ አይነት አበባ ግዴታ ኤክስፔክት ያደረጉ በመሆኑ ታዲያ ወንዶች በተለይም ደግሞ ይሄንን አፎርድ ማድረግ የማይችሉ ወንዶች ክስተቱ ትዳርን እንዲፈሩ እንዳደረጋቸው እንዲሁም ደግሞ ለትዳር ያላቸውን አመለካከት እንደቀየረ እንግዲህ በተለያዩ ሶሻል ሚዲያዎች ላይ ጉዳዩን እየተቹት ሐሳባቸውን እየገለጹ ይገኛሉ። በተጨማሪም ደግሞ አብዛኛው ሰዎች አሁን ላይ ይሄ የሚደረጉ የሽምግልና ስርዓቶች በፊት ላይ የነበረው ኢትዮጵያዊ የሆነ የሽምግልና ስርዓቶች እየተውናቸው ነው እንዲሁም ደግሞ እየረሳናቸው ነው የሚሉ ሐሳብና ትችቶች እንግዲህ እየተነሱ ይገኛሉ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን በኮሜንት ላይ አጋሩኝ። በሌሎች ቪዲዮዎች እመለሳለሁ። ፎሎ ማድረግ እንዳትረሱ። መልካም ውሎ። እኔ አልቃወምም ጋይስ። እነዚህ ሰዎች እንግዲህ በቂ ብር ካላቸው የፈለጉትን ማድረግ ይችላሉ። ምናልባት የባህሉ ጉዳይ ከሆነ እሱ አጠያይቅ ሊሆን ይችላል። ነገር ግን የወጪው ከሆነ ችግር የለውም ባይነኝ። እኔ እንግዲህ የእናንተ ሀሳብ ማስቀመጥ ይችላል። በነገራችን ላይ እኔ ብዙ ጊዜ የሰዎችን ፍላጎት መቃወም አልፈልግም። በፈለገው ያህል መስራት ወጪ ማድረግ ይችላል፣ የፈለገውን ማድረግ ይችላል ብዬ ነው የማስበው። ለሰዎች እስካልጎዳ ድረስ ማለት ነው። እኛ የሚያዝናናን ከሆነ ነውር የለውም ባይነኝ። የእነሱ ህይወት ደግሞ እንግዲህ ለአበባ ይህን ያህል 1.5 ብር የሚያወጡ ከሆነ ምን ያህል እርዳታ የሚያደርጉ ሰዎች ናቸው፣ ወይ ደግሞ ስንት ሰዎችን እያስተዳደሩ ይገኛሉ ብዬ ነው የማስበው እንጂ የእነሱ ይህንን ያህል ወጪ ማድረግ እንግዲህ ችግር የለውም ባይነኝ። ግን በዚህ ጎን ደግሞ ሌሎች የተቸገሩ ሰዎች ካሉ መርዳቱ ደግሞ እንዳይረሳ እላለሁኝ። ከዛ ቀጥሎ ደግሞ እንግዲህ እህታችን የተናገረችው ለሌሎች ወንዶች እንግዲህ መጥፎ ነው፣ አይምሯቸው እንግዲህ ወደ ማይሆን ነገር ወደ አልተፈለገ ውሳኔ ሊሄዱ ይችላሉ ብላለች። እንግዲህ ይህንን ነገር የእኛ ችግር ነው ማለት ነው። ብር ከሌለን ባለን አቅም በትንሹ ማድረግ እንችላለን። ደግሞ ከዚህ በላይ ፍቅር ካለ ብር ይህን ያህል ወሳኝ ነገር አይደለም ብዬ ነው የማምነው። ግን የተመቻችሁን ማድረግ ትችላላችሁ ብዬ ነው ማስበው። የእናንተ ሀሳብ ማስቀመጥ ትችላላችሁ ጋይስ። ስማኝ የኔ ፍቅር፣ ወይ እኔ አለም ባልሽ ይወድሻል ወይ ለገንዘብ ነው ያገባሽ ለምን ሰው ምንድን ነው የምትላቸው? እኔ የምላቸው ምናልባት በጣም ነው የሚያሳዝነው። ባልሽ ይወድሻል ብቻ ሳይሆን ይሞትልኛል በያቸው። እሺ እኔ ፍቅር በጣም ነው የማፈቅርሽ። አይ ላቭ ዩ ቱ ደግሞ ከልቤ ነው የማፈቅርሽ። እሺ ብዙ ሰዎች እንግዲህ ሲቃወሙት ነበር ይሄንን ነገር። ምን ችግር አለው? አብረው ከዘለቁ ነውር ያለው አይመስለኝም። ኤጂዝ ነምበር ማለት ይሄ ነው። ለአፍቅሬሽ የቀኑብኝን አግብቼ ሳሳበርኳቸው ሴትዮዋ ገና እንደ አንድ ፍሬ እንደ 18 ዓመት ልጃገረድ ሽኩርመም ይላል። ምን አይነት ቁሌ ዘበርጋ ነው? ተደርሶ መለሳለሁ። አንተኛው አለማፈር አይኖ ድህነት ብዙ ነገር ሊያደርግ ይችላል። አግባቸው፣ ምን በላቸው። እግዚአብሔር ይስጥ አስወልዳቸዋለሁ ማለት እርሱ ሴትዮ አሮጊቶ እንዴት ነው የሚቆሉት? በነገራችን ላይ እዚህ ጋር ወጣቱ መሸወድ የሌለበት አሽማግሌ ወይ አሮጊት አገባለሁ ብለሽ ከዛ ሰውየው ቀድሞ ይሞታል ብለህ አንተ በትንታ ወይ በመኪና አደጋ እንዳትሞት። እንደዚህ አይነት ሰዎች ፊሊፕስ ናቸው። ራሳቸውን አድሰው አሮጊቷ መልጠውት የምናይበት ሁኔታ ይኖራል። ድህነት አይኑ ይጥፋ። አንተ ወሽ ያደረከው ነውረኛ ባለጌ። አሁን ይሄ ምን ይባላል?
ከ500 ዳቦዎች የተሰራው አነጋጋሪ ቀሚስ አንድ በናይጄሪያ ሌጎስ በተካሄደ የሽልማትና የፋሽን ምሽት ላይ እንግዲህ አንድ በእንግድነት የተገኘች ኪዊ ሜርሲ የተባለች ታዋቂ ተዋናይት የለበሰችው ልብስ እንግዲህ በርካቶችን ጉድ አስብሏል። ታዲያ ይቺ አርቲስት እንግዲህ ከ500 ዳቦዎች የተሰራ ቀሚስ ለብሳ ነበር የተገኘችው። እናም ለምን ይህንን እንዳደረገች ስትጠየቅ ከዳቦ የተሰራ ቀሚስ የለበስኩበት ምክንያት የዳቦ መጋገሪያ ንግዴን ለማስተዋወቅ ነው በማለት መልሳለች። በዚህም ድርጊቷ እንግዲህ በርካቶች ሲተቿት ስራዋን ለማስተዋወቅ የተጠቀመችው ማርኬቲንግ ስትራቴጂ የሚደንቅ ነው በማለት ያመኳሻቱም አልጠፉም። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ ያደረጋችሁ ቤተሰብ ይሁኑም። ማን ብልትህን ያዘ? ወደ ሆስፒታል ስትሄድ ማን አገዘ? ምናልባት በዛን ሰዓት ብልቱን የያዘውን ሰው በትክክል አላውቅም። እስከዛ ማን በእጁ ማን ይዞ እንደመጣም አላወቅኩም። ግን ከኔ ጋር የመጡት በዛን ሰዓት የኔ ወረዳ አስተዳደር አቶ መሐመድ አብሹ ይባላል። በዛን ሰዓት ከእንቅልፍ ተነስቶ በራሱ መኪና አምቡላንስ አዞልኝ በራሱ ጓደኞችንም ይዞ አደም ካቡ የሚባል አለ እዛው ጎረቤቴ፣ እሱም ደግሞ የገቢዎች ኃላፊ ነውና ሌሎችም ብዙ ሰዎች አሉ በዛ የነጎሬ አሉት እና የአስተዳደሩ ከአስተዳደሩ ጋር የሚሰሩት 5 ካቢኔዎችም በዛን ሁሉ ሌሊት ሳይቀሩ ከኔ ጋር ነው የመጡት። በዙሪያ ያሉ ሰዎች ትብብር በራሱ አሁን ለዛሬው ውጤታማ ሰርጀሪ አስተዋጽኦ አለው። ጋይስ ይህ ሰው እንግዲህ በጣም እጅግ በጣም መነጋገሪያ ከነበሩ ጉዳዮች መሀል ነው። እንግዲህ ባለቤቱ በቅናት ተነሳስታ የባልዋን ወይም የዚህ ሰው አካል ቆርጣለች ማለት ነው። በጣም የሚያሳዝን ነገር ነው። እንግዲህ ቅናት ምን ያህል መጥፎ እንደሆነ እና በርትተናል፣ ጎብዘናል። 3 ዓመት ሙሉ ነው መከራ የበላ ነው። ለዚህ ፊልም እወዳችኋለሁ፣ አከብራችኋለሁ። እሺ የምሬን ስለታገሳችሁኝ በጣም አመሰግናለሁ። ታሞ ነበር ወይስ ለፊልሙ ብሎ ነው እንዴ መስዋዕት የሚያደርገው? እግዚአብሔር ይመስገን። እግዚአብሔር ይመስገን። አንደኛ ገብርኤል አንደኛ የኮሮ ጀግና ናይቃ እግዚአብሔር ይመስገን። እግዚአብሔር ይመስገን። በርትተናል። በኢትዮጵያ የፊልም ኢንዱስትሪ ውስጥ ለሙያ የሚከፈለውን እውነተኛ መስዋዕትነት በተግባር ያሳየው ሄኖክ ወንድሙ በአሁኑ ሰዓት ትልቅ መነጋገሪያ ሆኗል። ተዋናይ የፊልም ባለሙያ ሄኖክ ወንድሙ ፈረጃ የተሰኘውን አዲስ ፊልሙ ለተመልካች ለማብቃት ያለፈባቸው ረጅም ዓመታት በትዕግስትና በጽናት የተሞሉም ነበሩ። ሄኖክ ለዚህ ፊልም ስኬትና ለሚወክለው ገጸ ባህሪ ታማኒነት ሲል ብቻ የሰውነቱን ክብደት እንደምትመለከቱት በእጅጉ አደገኛ እስከሚባል ደረጃ ድረስ በመቀነስ ለሙያ ያለውን ትልቅ ፍቅር በተግባር አሳይቷል። ይህ ወጣት የጀመረውን ፊልም ዳር ለማድረስ የገጠመውን የገንዘብ እጥረት ሳይበግረው በተለያዩ ድጋፍ በማሰባሰብና የሰዎችን ፊት በማየት ጭምር ስራውን እንደቀጠለም የሚታወስ ነው። በምስሉ ላይ እንደሚታየው ሄኖክ ለገጸ ባህሪው ሲል የደረሰበት አካላዊ ለውጥ ለሙያ የሰጠ ትልቅ ዋጋና ቁርጠኝነት በግልጽም ይመሰክራል። ዛሬ ላይ ትልቁና ዋናው የፊልሙ ቀረጻ ተጠናቆ ለማጠቃለያ መድረሱ የተሰማ ሲሆን ሄኖክ ወንድሙ በእጅጉ ስሜታዊ ሆኖም ታይቷል። በዚህ አጋጣሚ ግን ሄኖክ ወንድሙ እንኳን ደስ አለ። እኔ በግሌ ፊልሙን እስከማየው በጣም ጓግቻለሁ። በድጋሚ እንኳን እኔ የታመመ ነበር የመሰለኝ እኮ። እዚህ ላይ እንግዲህ ሜካፕ አርቲስቶች ትልቅ ቦታ ነው ያላቸው። ይህን ያህል መስዋዕት ማድረግ የለበትም ብዬ አምናለሁኝ። ምክንያቱም ህይወቱ ትንሽ ሊጎዳው ስለሚችል ማለት ነው፣ እንደምናየው ማለት ነው። እኔ በጣም ደንግጬ ነበረ፣ የታመመ ነበረ የመሰለኝ እና እንግዲህ የፊልም ፈረጃ የሚለውን ፊልም እንግዲህ አንዳንድ ብር ሲያሰባስብ ነበር ከብዙ ሰዎች እና እንኳን አጠናቀቅ ማለት ፈልጋለሁ። እንግዲህ ጥሩ ነው፣ አሪፍ ነው። እሺ እኛው ለዮ ማሪዮስ ቴዲዮ ወይስ ልጅ ማይክ? ቴዲዮ ወይስ ልጅ ማይክ?
ብዙም አይሰማም። ቴዲዮ ወይስ ልጅ ማይክ? ሁለቱም የተለያየ ኳሊቲ ያላቸው የራሳቸው እና በሻላችሁት መጠን ሁሉንም ሰው ውድድር ላይ አታስቀምጡት። ሁሉም ሰው የየራሱ መንገድ አለው፣ የየራሱ ዘዬ፣ የየራሱ ስልት፣ አዝያዝያም ኳሊቲ አላቸው። ስለዚህ ግዴታ ሁለቱም ራፕ ውስጥ ስላሉ መወዳደር አለባቸው የሚል ነገር የለም። አሁን ይሄ ሂፕ ላይ ወይ ራፕ ላይ ያለ ሰው ሙሉ ልክ እንደዚህ እኛ እንደምታየው እየበላን ነው ተሰብስበን፣ ሁሉም እንደዚህ ነው የተቀመጠው እንጂ ማንም ከማንም ይበልጣል፣ ማንም ከማንም ያንሳል የሚባል ነገር የለም። አንድ ቴብል ላይ ከበን ነው ሁላችን። ስለዚህ አታወዳዱ። ጤና ይስጥልኝ። እንደምን አምስታችኋል፣ እንደምን አድራችኋል፣ እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርች አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘውዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷል። እና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ እያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህንን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለ። እኔን ደውሎ አልጠየቁኝም። እውነት ነው ወይስ እያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ ነው የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ፣ እሷን ነው። ምን አድርጋት እንደሆነ አላውቅም፣ ምቀኝነት ይሁን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮን አላውቃትም። ልጆቼን እንሰን እኔ ክርስቲያን ነኝ። በህይወቴ ውሸት እንዴት ሊሆን ይችላል? ታረቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ልትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷ ልትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወቱ። ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ፣ እኔ የማላውቃት ሴትዮ ስሜን እያነሳች ስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች፣ ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ፣ እኔ አላውቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ ያንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርግ ተብዬ ነበር። አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላውቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኛንም ይቅር በለን። አላውቃትም። አመሰግናለሁ ጋይስ። የእሷን ትላንት ነው ከትላንት በፊት የተናገረችው ቪዲዮ አለ። እሱ ላሳያችሁና ተመልሼ እመጣለሁ። ምን እንዳለች ማለት ነው። ይሄንን ለአንዴና ለመጨረሻ ጊዜ ሁለተኛ ስለነሱ ላላወራ ለጌሜ ቀን ጌሎ ለምሽ እመጣለሁ። የእሱ ማስታወሻ ቤት ያለውን ሁላ መጥቼ እንዲደረድራለሁ። አፊታችሁ እያዩ ቪሎን ቆዳ ልጄ ጥለዋለሁ። አበባ ምናምን የሚባለውን ባናቴ ላዙሬ እሰብሯለሁ። ሁለተኛ ስለነሱ አላወራም። የጌሜ ቀን የደስታዬም የምንም የሁሉ ከአይምሮ ላይ እንዲህ ውልቅ የሚልበት ከተሸነፍኩ ችግር የለውም እቀዳለሁ። ካሸነፍኩ ቀድጄላችሁ ለአንዴና ለመጨረሻ ጊዜ ከውስጤ ይወጣል። እሺ ታላችሁ ያ ሱፎን ሄዶ ነው ያገባበት። ቬሎ ግን እኔ ስለዛሬ አስቀምጫለሁ። አበባው እንኳን እንዳለ አሳይቻለሁ። አሁን ቀይ ልብስ ለብሰ ቀይ አበባ ይዛላ መጣ። አንተ ጠንያ ቀይ አበባ አይወድም እያልኩ ለስነግራት አሽሙር ነው በእናንተ ቤት። ይሄንን እንዳለ ስለነሱ ለማከንተ የሚመጣው ቅዳሜ ብቻ ጠብቁ። የሚመጣው ቅዳሜ እያየው ቀዳድጄ እጥላለሁ። ከዛ በኋላ ስለነሱ አላወራ። ይሄ ድንፋታ የእውነት ታውኛ አቦ በቃ አላወራም ከዚህ በኋላ በዚህ ነገር እናንተ ምን ሆነ መሰለሽ። እንግዲህ ጋይስ ቪዲዮ ይህን ይመስላል። እንግዲህ ከመሬት ተነስታ እንደዚህ መናገር እንግዲህ ልክ አይደለም። ምናልባት ደግሞ የእሷ መልስ የምንጠብቅ ይሆናል ማለት ነው። ተሳስታ ተናግራ ከሆነ
ግን እኔ ምንድን ነው ይሄን ያህል እንግዲህ ተሳስታ ትናገራለች ብዬ ወይ ደግሞ ዋሽታ ትናገራለች ብዬ እንግዲህ አላስብም። ምክንያቱም በግልጽ ስለተናገረችው ማለት ነው። ነገር ግን ምናልባት በስተመጨረሻ የምናየው ጉዳይ ይሆናል። ለእናንተ ምን ይመስላችኋል? የእሷ ነው ወይስ የእሱ ነው እውነት ትላላችሁ? እና እንግዲህ መፍረድ አይቻልም። በስተመጨረሻ የምናየው ጉዳይ ነው ማለት ነው ጋይስ። እንግዲህ እኔ የነበረኝ ቆይታ ይሄንን ይመስላል። እስካሁን ከቆያችሁ እጅግ በጣም አመሰግናለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጎ ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። የነበረኝ ቆይታ ይሄንን ይመስላል። በጣም አመሰግናለሁ። ጤና ይስጥልኝ።